ከጎርጎራ የተነሳ እሳት መጥቶ ሎዛ ማርያምን ያቃጥላት። የ700 የ800 ዓመት ታሪክ ነው ያላት። ሎዛን ሁሉም በእኩል መጠን ነው የሚወዳት። ጎንደር ወደ 5-6 የእመቤታችን ታቦት አለ። እሺ በጣም ድህነት ያጠቃት እናት ናት። እሺ አንድ ቀን የልጆቿን ታሪክ ወላዲተ አምላክ መብርሃን ቀየረችላት። የሎዛ ማርያም መግቢያ ነው። እሺ እንደምታያት ስዕለት ሰሚዋ ሎዛ ማርያም ትባላለች። አዘዞ ደብረ ሰላም የብፁዕ ዶክተር አቡነ አረጋዊ ቤተክርስቲያን ናት። እሳቸው ተወልደው ያደጉት እዚህ ቤተክርስቲያን ነው። እሺ የገባን ነው ክፍለ ጦር ነው ያለው። እሺ በታች በኩል የመከላከያ ካምፕ አለ። በላይም የመከላከያ ካምፕ አለ። በሁለቱ መካከል ታልፎ ነው የሚሄደው። እሺ በዚህ መንገድ ነው ከጦርነቱ በፊት ችግሩ በፊት ለሊት 8 ሰዓት 9 ሰዓት 10 ሰዓት ህዝቡ ለጸሎት በዚህ ይመጣል። ለሊት እሺ በጣም የሚገርም ተመስጦ የሚገርም ድባብ ነው ያለው። አንድ ለሶስት ቀን ሎዛ በዚህ መንገድ ከተመላለስሽ ከሰው ጋር አይደለም ብቻሽ ከተመላለስሽ ሱስ ነው የሚይዝሽ። ሎዛ የተመሰረተችው በ13ኛው ክፍለ ዘመን ነው። እሺ በ13ኛው ክፍለ ዘመን የተመሰረተችው እሺ አምደ ጽዮን ዘመነ መንግስት የተመሰረተችው በአፄ አምደ ጽዮን። እሺ ከጎርጎራ የተነሳ እሳት ነው ተቃጥላ ቤተክርስቲያኗ። በለሳ ዞዛምባ የሚባል ዞዛምባ ጊዮርጊስ የሚባል ቤተክርስቲያን አለ። እሺ ወደዛ በስደት ሄደችው። ከዛ በኋላ ስትመለስ አዘዞ ተክለ ሃይማኖት ነው ያረፈችው። መከላከያ ካምፕ ተሸራር ነው ከታች ከታች ይኸውና ከታች እዚህ ጋር አይደል? ይሄ የሚያጥር ነው። የሎዛ አጥር ነው። የሎዛ አጥር ነው። እሺ እዚህ ጋር መከላከያ ነው። ይሄ መከላከያ ካምፕ ነው። ሎዛ ማርያምን የሰሯት የመከላከያ ካምፕ ወታደሮች እና በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። እሺ አሁን ሎዛ ማርያም ያለችው በከፍተኛ ተራራ ላይ ነው ያለችው። ወደ ጎርጎራ የሚወስደው መንገድ ያዋስናታል። አፄ ቴዎድሮስ አውሮፕላን ማለት ነው እሱ ያዋስናታል። መከላከያ ካምፑ ያዋስናታል። ወደ ሱዳን የሚወስደው መንገድ የመተማው መንገድ እሱም ያዋስናታል ማለት ነው። እንግዲህ ሎዛ ማርያምን ቀደም ብዬ እንደነገርኩሽ ሎዛ ማርያምን የሰሯት የመከላከያ ካምፕ ወታደሮች ናቸው። የአፄ ኃይለ ሥላሴ ወታደሮች ያኔ ወታደሩና የቤተ ክርስቲያን አባቶች ሀገርን ስለሆነ ሁለቱም የሚጠብቁት ተስማምተው ተፋቅረው ተዋደው ነው የሚኖሩት እንጂ አንዱ የአንዱ ጠላት አይደለም። እንደ ዛሬው አይደለም። እና ዛሬ ቤተክርስቲያንን በጎሪጥ ነው የምትታየው። ጥንት ግን እዚህ የቤተክርስቲያኗ መሰራረት ታሪክ የሚያስረዳው ውስጥ የነበሩ የስራ ኃላፊዎች፣ ኮሎኔሎች፣ ሻለቆች፣ ሻምበሎች፣ ጄኔራሎች እነሱ ናቸው ኮሚቴ መስርተው ከገበሬው ጋር ኮሚቴ ፈጥረው ሎዛ ማርያምን የሰሯት ማለት ነው። ያው ከፊት ለፊት እንደምታየው ነው እንግዲህ መከላከያ ካምፕ አለ። ከዛ ከላይ ማራኪ ዩኒቨርሲቲ ይታይሻል። ጎንደር ዩኒቨርሲቲ ጎንደር ዩኒቨርሲቲ አለ። እኛ የነበርንበት እዛ ጫፍ ጎሃ ሆቴል ይታይሻል። ጎሃ ሆቴል ያው ተራራ ላይ ያው ይሄኛው ነው አሁን አዘዞ ተክለ ሃይማኖት ማለት ነው። ፊት ለፊት እነዚህ ሪል ስቴት አለ አይደለ? ሪል ስቴቶች ይታዩኛል። ጫካው ከሪል ስቴቱ ልፍ ብሎ ተራራ አለ አይደለ? እሺ እሱ ነው አዘዞ ተክለ ሃይማኖት ማለት። አየኋት። ከ44ቱ ታቦታት የጎንደር አብያተ ክርስቲያናት መካከል አንዱ ነው። እሺ አንዱ ነው። 8000 ሰው ነው በአንድ ቀን ያለቀው። የቱ ጋር? እዚህ አሁን ያ ተክልዬ ጋር ከሪል ስቴቱና ከተክለ ሃይማኖት ስር ላይ ግራው እንትን ላይ ጫካው ጋር ማለት ነው። ከተራራው ስር ላይ ማለት ነው። እዚህ አዎ ጊዜሽ ካለን ስንወጣ እናያለን። እሺ 8000 ሰው ነው በአንድ ቀን ያለቀበት። አንድ ቀን ያለቀበትና ጎንደር የሰማዕታት ሀገር ነው የሚባለው። የሃይማኖት ሀገር፣ የሊቃውንት ሀገር ነው የሚባለውና እሺ ይሄ ፊት ለፊት እቺ መንገዱ አዎ እዚህ ከመንገዱ ጫካው አለ አይደል? እዛ ጫካ እዛ እሺ ሼህ አብዱል ባሲጥ ይባላል። እሺ ሙስሊም ናቸው። ታሪክ እንደሚነግረን ከትግራይ የመጡ ሙስሊም ናቸው። በዚህ አድርገው ሲያልፉ እዚህ
ሰማዕትነት አያመልጣችሁ እየተባለ የጎንደር ህዝብ ያልቃል። እሺ ከካቶሊኮች ጋር ማለት ነው። እሺ ከዚህ የተነሳ እርሳቸው ምንድነው ሲሉ ቀስተ ደመና ከሰማይ እስከ ምድር ተተክለው ያያሉ። እሺ እና እርሳቸውም እኔም ልሰዋ ብለው እርሳቸውም ይሄዳሉ ማለት ነው። ተሰው ሲሰው አባቶች በዚያን ጊዜ እንግዲህ እኒህ ሰው ሙስሊም ናቸው፣ የእስልምና እምነት ተከታይ ናቸው፣ ግን ለኦርቶዶክስ ብለው ነው የተሰዉት እና በዚህም እንትን ይገባቸዋል፣ ክብር ይገባቸዋል ብለው የት ይወስዳሉ? ከቤተ ክርስቲያን እንዳይቀብሯቸው ሙስሊም ስለሆኑ ለብቻው ወስደው። በጣም የሚገርምሽ የጎንደር ህዝብ ለህሊናው የታመነ ለእምነቱ የታመነ የአቋም ሰውና ሰውን አክባሪ ነው። አይደለም በህይወት ያለ ሰው የሞተን ሰው እንኳን የሚያከብር ነው። ሰላም ነው ምን አገባን ብለው አልተውትም። ምንድነው ያደረጓቸው? ወስደው በክብር እዚህ ጫካ ውስጥ አጥር ከልለው እንዲቀበሩ አደረጉ ማለት ነው። አሁን እሳቸው የተቀበሩበት ቦታ ላይ ጸበል ፈልቋል። የምርህን ነው? የምር እዛ ውስጥ አለ። ሙስሊሞች ናቸው የሚጠብቁት። በአመት አንድ ጊዜ የመጡ የጎንደር ሙስሊሞች እዛ ይከድሙበታል። ቦታውም ተከልሎ ነው ያለው። ሙሉ በክርስቲያኖች ነው የተከበበው። ግን የእሳቸውን አጥር አልፎ አንድ ሰው አንድ ክርስቲያን አይነካም። አንድ ሙስሊም የለም እዚህ አካባቢ። ክርስቲያኖች ነው የሚጠብቁት። እንደዚህ ነው ጎንደር። ይገርም። ማን አልከኝ ስማቸውን እስቲ ድገምልኝ። ሼህ አብደል ባሲጥ በጣም ይታወቃሉ እዚህ ጎንደር ውስጥ። በጣም ትምህርት እየተዘጋ ሁላ ነው። የእሳቸው ክብረ በዓል በሚኖርበት ሰዓት ላይ እየመጡ ይዘየራሉ፣ ይታሰባሉ። ልክ ተስካር እንደምንለው እኛ ሰው እየመጣ ተውሂድ ያደርጉላቸዋል። የጎንደር ሙስሊሞች ማለት ነው። በእግራቸው በመኪና ይሄ ቦታው በቃ ጥልቅልቅ ነው የሚለው። እዚህ ቦታ ማለት ነው ያላችሁ እዚህ ማለት ነው። ጫካው መካከል ላይ አውሮፕላን ማረፊያው ነው። አውሮፕላን ማረፊያውም እዚህ ጋር እየታየኝ ነው። በጣም አሪፍ። እንቀጥላለን። ጫካው ላይ ቤተክርስቲያን አለ። አዘዞ ተክለ ሃይማኖት ይባላል። ከ44ቱ የጎንደር አብያተ ክርስቲያናት መካከል አንዱና ዋነኛው ነው። የአጼ ሲሲኒዮስ ቤተ መንግስት ያለው እዚህ ስር ነው። የአጼ ሲሲኒዮስ ዜና መዋዕል ይሄን ምን ይለዋል መሰላችሁ? አዘዞን ምን ይላታል? ረዥም ወንዝ በስር ይቆርጣታል፣ ደንቢያ ያዋስናታል፣ ለምለም መስክ ያለባት ናት ይላታል። የአጼ ሲሲኒዮስ ዜና መዋዕል ላይ ተጽፏል። ከስር ላይ 8000 ሰው በአንድ ቀን ያለቀበት ቦታ ነው። አጼ ሲሲኒዮስ ካቶሊክ ከሆኑ በኋላ ህዝቡ ካቶሊክ አንሆንም በማለት ጦርነት ገጥሞ ነበር። በዚህ ጊዜ በወታደሮቻቸው ምእመኑና ህዝቡን ያስጨፈጨፉት እና ሰማዕትነት አያመልጣችሁ የተባለ ዲያቆን ዳንኤል ክብረት ጽፎበታል። በነገራችን ላይ ጎግል ስታደርጉ ታገኛላችሁ። የቤተ ክርስቲያን መረጃዎች የዳንኤል ክብረት ያዘጋጀው የቤተ ክርስቲያን መረጃዎች የሚለው መጽሐፍ ላይ ታገኛላችሁ። ይህን ታሪክ አሁን መነግራችሁ ማለት ነው። 8000 ሰው በአንድ ቀን ያለቀበት ቦታ ነው። ገነተ ኢየሱስ ይባላል። ካቶሊኮች ቤተ ክርስቲያኑን አፍርሰውታል። አሁን አጽም አለ እዛ ውስጥ። ዛሬ ልንጎበኘው ነበረ ግን ሰዓት ስለሌለን ማህበረ ቅዱሳን መጥቶ ዘግቦታል። አሁን ማን ያምናል? እቺ ቤተ ክርስቲያን አሁን ዶክተር አብይ አህመድ የጎርጎራ ፕሮጀክት ሰርቶበታል። ጎርጎራ ማለት ነው። ከጎርጎራ እዚህ ከ50 ኪሎ ሜትር በላይ ርቀት አለ። ከጎርጎራ የተነሳ እሳት መጥቶ ሎዛ ማርያምን ያቃጥላታል። የ700 የ800 ዓመት ታሪክ ነው ያላት። በዚህ መልኩ ተመረቀች ማለት ነው። ሎዛ ማርያም ምን እንደሆነች ልንገራችሁ። አሁን የመጣንበት ነው የጎንደር ልጅ በጠቅላላ ማለት ነው። እዚህ አካባቢ ሰው ምናምን አይደለም። አሁን የኛ ኮሚቴዎች እነ ወልዴን ጨምሮ አጠቃላይ ማህበረ እስጢፋኖስ በአጠቃላይ ሎዛን ሁሉም በእኩል መጠን ነው የሚወዳት። ጎንደር ወደ 5-6 የእመቤታችን ታቦት አለ። ጥር ማርያም ከሎዛ ውጭ ታቦት አይወጣም። ተሳስቶ ማንም ታቦት አይወጣም። ግምጃ ቤት ማርያም አለች አይደል? ፒያሳ ላይ ታቦት አይወጣም። ቁስቋም አለች ታቦት አይወጣም። ሎዛ ብቻ ነው የምትወጣው። ምክንያት ካላችሁ ምክንያት ካላችሁ ሁሉም በእኩል መጠን በከፍታ ልክ የሚወዳት የሚያከብራት ጸሎት ሰሚናት፣ ስዕለት ሰሚናት። ክብራን ትሬዲንግ ይባላል። አሁን ያለውን ያሰራላት የፒያሳ ልጅ ነው። እዛ ማለት ነው የፒያሳ ልጅ ነው። ማን? ሎዛ ይሄ ብቻ አይደለም ያላት። ብፁዕ ዶክተር አቡነ አረጋይን ታውቋቸዋላችሁ አይደል? የውጭ ግንኙነት መምሪያ ኃላፊ የነበሩት የተወለዱት ነው። ከሎዛ ማርያም 200 ሜትር ፊት ለፊት ነው የተወለዱት። ሊቀ ጳጳስ ያፈራች እሳቸው ማለት ደግሞ የኛ ቤት እዛ ይሄ መሀል ከተማው ላይ አይደል? እዛ አካባቢ ነው የኛ ቤት። እሳቸው ማለት ስለ እመቤታችን ቅድስት ድንግል ማርያም ሲናገሩ 40 ደቂቃ የሚያወሩ ከሆነ 40ውን ደቂቃ ነው የሚያለቅሱት። ጸጉራቸው በጣም ነው የሚያምረው።
በትምህርታቸው አንደኛ ነው የሚወጡት። በጣም ጂኒየስ ናቸው። በጣም ሴት ሰላም አይሉ ብፁዕ ዶክተር አቡነ አረጋዊ ማለት እንዲህ እያሉ አድገው ነው ዶክተር ሆነው መጽሐፍ ጽፈው እዛ ደርሰው በዛ ባያችሁት መንገድ የሞቱት ማለት ነው። ሎዛ ማርያም ሱባኤ ቤቶች የሏትም። መቃብር ቤት ነው ሱባኤ ቤት። እኛ በልጅነታችን ምንድነው የምናደርገው? ፍልሰታ እዚህ ነው የምናስቀድሰው። የጎንደር ሰው በጠቅላላ ፍልሰታ እዚህ ይመጣል። የሚመቸውም የማይመቸውም። በተለይ ግን አስተሮዬ ነው እዚህ የሚመጣው። ከኛ ቤት አንስቶ እስከ ሎዛ ማርያም ኦልሞስት 7ኛ 8ኛ ክፍል እያለን ማለት ነው። እኛ ሌሊት 8 ሰዓት 9 ሰዓት እንነሳለን። ከቤት አንስተን እዚህ ሎዛ እስክንደርስ ድረስ እውነቴን ነው የምነግራችሁ። አሁን የምነግራችሁ እመቤታችን ለእኛ ያደረጋቸው ለእናንተ እንድታደርግላችሁ ነው። ከቤት አንስቶ ፋዘር እንዳያየን ተደብቀን በጓሮ በኩል እንወጣለን እና ከቤት አንስተን እስከዚህ ድረስ 30 ደቂቃ ያለማቋረጥ እያለቀስን እዚህ እንደርስ ነበር እና በቃ የሆነ ልይት ያለ መንፈስ ነው ያለው ሎዛ ማለት ነው። እና ስዕል አድኖ አላት። መቅደሱ ከተከፈተ ታዩታላችሁ። እና ስዕሉ ስታዩት እንባችሁ ያለማቋረጥ ነው የሚፈሰው። ሎዛ ማርያም ስዕለት በጣም ነው የምትሰማው። ጸሎት በጣም ነው የምትሰማው። በጣም የምትገርም ታቦት ናት። አንድ ታምር ልንገራችሁ። አርቲስት መቅደስ፣ አርቲስት ትዕግስት ግርማ ሎዛ ማርያምን አታውቃት እና አንድ ሰው ነው የላኳት። ሎዛ ሂጂ ነው ያሏት። ግን ድንገት አውሮፕላን ስትወርድ ሎዛ የት እንደሆነ አታውቅም። ጎንደር ይሁን የት እንደሆነ አታውቅም። እሷ ነው የምትነግረኝ። ፌስቡክ ላይ ጽፌዋለሁ። ከዛ ማናት እቺ ቤተክርስቲያን ደስ ትላለች ሲሏት ሎዛ በጣም ደነገጠች። ከዛ ከትናንት ወዲያ ነው ትናንትና ጠዋት ትነሳና ጎልድን ተጠራውና ሎዛ ውሰዱኝ ትላለች ማለት ነው። ሎዛ ካልወሰዳችሁኝ ምግብ አልበላም ብላ እስከ 8 ሰዓት እህል አልቀመሰችም። በጣም ነው የሚገርማችሁ። ይኸው በአካል ምስክር ናት። እየመጣን እሷ ቤተክርስቲያን ስትገባ ዝናብ ዘነበ። አሁን ይሄ ላልነበረ ሰው ምንድን ይመስለው? ተረት ነው አይደል የሚመስለው? ፊልም ነው የሚመስለው አይደል? ሎዛ እያጠበችኝ ያለች እያለቀሰች እየጸለየች ነበር ትናንት ማለት ነው። እኔ በህይወት ዘመኔ ግጥምና ዜማ ጽፌ አላውቅም። ከዛ በኋላም ጽፌ አላውቅም። ከዛ በፊትም ጽፌ አላውቅም። አንድ ነገር ማድረግ ስንፈልግ ሎዛ ነው ሱባኤ የምንይዘው እዚህ መቃብር ቤት እና ለመጀመሪያ ጊዜ 11 ግጥምና ዜማ የጻፍኩት 2000 ዓመተ ምህረት እዚህ መቃብር ቤት ነው። ከዛ በኋላ ግጥምና ዜማ ጽፌ አላውቅም። የጻፍኩት ለበርሱ ፈቃድ የሰጠሁት የዛሬ ዓመት የሎዛ ማርያምን ዝማሬ ግጥም ነው። በኃይሉ የሎዛ ማርያምን ዝማሬ ያወጣለት፣ በሱ ፈቃድ ደግሞ ግጥም ላክልኝ አለ፣ ሰጠሁት። የሁለቱም የሎዛ ማርያም ዝማሬ ወጥቷል። ጎንደር ለመጀመሪያ ጊዜ በአማራ ክልል የመጀመሪያው መንፈሳዊ ፊልም ጽፈን ዳይሬክት ያደረግነው እሱ ፊልም የተጻፈው እዚህ ላይ ነው። የሎዛ ማርያም ሱባኤ ቤት ነው። መቼ? የዛሬ 15 ዓመት ሎዛ ማርያም እዚህ ማለት ነው። አሁን የምነግራችሁ ሎዛ ያደረገችልኝ ነው የምነግራችሁ። እኔ ብቻ አይደለሁም። ኮሚቴዎቹን በጠቅላላ ብትጠይቋቸው በእግራቸው ነው የሚመጡት። 12 ኪሎ ሜትር ነው ከፒያሳ ከአራዳ እዚህ 12 ኪሎ ሜትር በእግር ይመጣሉ። 12 ኪሎ ሜትር በእግራቸው ይመለሳሉ። መኪና አይገኝም። እየዘመሩ መጥተው እየዘመሩ ይመለሳሉ። የጎንደር አድባር ናት ሎዛ ማለት ነው። አሁን እቺን ቤተክርስቲያን ነው የምንጎበኘት እና ሰዓት ስለሌለ ነው እንጂ 2 ሰዓት ተረጋግታችሁ ቁጭ ብትሉ ስለ ሎዛ ነግራችሁ አልጨርስም። አሁን ስለ ባህሉ ጀግንነት አይደለም የምነግራችሁ፣ ስለ ልደተ ቃልም አይደለም፣ ስለ ሎዛ ማርያም ነው እየነገርኳችሁ ያሉት። እንዴት በፍቅሯ እንደምታሳብደን ወራቤ እስር ቤት እያለሁ ቁጭ ብዬ ማያት ሎዛ ማርያም ነው። እንደዚህ ትታያችኋለች። እንደዚህ ማለት ነው። እንደዚህ 1000 ኪሎ ሜትር ተሻግራ ተራራው ዳገቱ ላይ ጎንደር አናቱ ላይ አዘዞ ሁነሺ ያለንበት ሆነን የምንሳለምሺ የሎዛ ማርያም እናቴ አንቺ ነሺ ሎዝዬ ሎዝዬ ይላሉ ልጆቿ። እልልታ ዝማሬ ይሞላል ደጆቿ። ታቦት ሲገባ አስተርዮ ማርያም ሎዛ ነው የሚባለው። ያያና አይታችሁታል አይደል? የሰራውን ቪዲዮ 1 ሚሊዮን ነው የታየው። የዛሬ ዓመት 18 ሰው ነው በፕሌን ጭነን ይዘን የመጣነው። ያያ የት ነው የቀረጸው? አናቱ ላይ ወጥቶ ነው ቪዲዮ የቀረጸው። እና ታቦት እየገባ ህዝቡ አይሰማም። ጥይት ነው የሚተኮሰው፣ ርችት ነው የሚተኮሰው፣ ማልቀስ ነው። ሎዛ ታቦት እንዲገባ አይፈለግም። 8 ሰዓት ነው የሚፈጅባት። አሁን ካያችሁበት ቦታ ከታች ከዳገቱ ስር እዚህ ለመድረስ 8 ሰዓት ነው የሚፈጅባት ሎዛ። ምክንያቱም ህዝቡ አይሰዳትም። ሎዛ ከገባች በቃ ሚሞት ነው የሚመስለው ሰው። እና ሎዛ ስትገባ ማየት የሆነ በህይወታችሁ አይታችሁት ማጣቁት ድባብ ነውና ይህንን ቪዲዮ እኔ ብዙ ቲክቶከሮች ቪዲዮ ሰርተዋል። ቤቲ ያለች ሶስና ኦልሞስት ብዙ ቲክቶከሮች ናቸው የመጡት አይደል? ሁሉም ሰርተዋል።
500 ሺህ 600 ሺህ 700 ሺህ ታይቶላቸዋል። 1 ሚሊዮን 100 ሺህ የታየውን ያያን ብቻ እዩት። ግን በህይወት ዘመኔ እንደዚህ አይነት አይቼ አላቅም እያለ ነው የሚሰራውና እኔ ከ30 ጊዜ በላይ አይቼዋለሁ። ቤት ቁጭ ማየው እሱ ነው ደጋግሜ ማለት ነው። እና ህዝቡ አይዘምርም፣ ሎዛ 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 ብቻ ነው የሚለው። እና አስተርዮ ማርያም ባለፈው የጋበዝኳችሁ ልጆች በራሳችሁ ወጪ ነው የምትመጡት። አዲስ ልጆች ግን ኦልሞስት ቢያንስ 15 ቲክቶከሮች በራሴ ወጪ አመጣቸዋለሁ። 10 አርቲስቶችን አመጣለሁ ዘንድሮ ማለት ነው። ኦልሞስት 30 ያላችሁ በብቻ ጠብጩ ያለንበት ብቻ በሕክምና ልጅ አትወልጅም ተብዬ ልጅ የሰጠችኝ ሎዛ ማርያም ነች። ለኮሜንት ላይ አሁን ሎዛ ግቡና ተሳሉ። ቂልጦ ማርያም ሄዳችሁ አላደርብላችሁ። የቂልጦ ማርያም በረከት ከሎዛ ነው የሚነሳው። ቂልጦና ከቂልጦ ማርያም እስከ ሎዛ ማርያም የተዘረጋ ነው የእመቤታችን ፍቅር ማለት ነው። በጣም ደስ የሚለው ሁላችሁም ቂልጦ ማርያምን ተወዷታላችሁ፣ ሎዛ ማርያምን ደግሞ ሁላችሁም ተወዷታላችሁ። ሎዛ ማርያምን ያላያችኋት አሁን ታያታላችሁ። እና ምን መሰላችሁ የምታደርጉ አሁን እንደገባን በድብቅ ትጸልያላችሁ ማለት ነው። የሆነች ቦታ ላይ ሄዳችሁ ጸልዩ። ስፔሻሊ በጀርባ በኩል ሄዳችሁ ጸልዩ። ሹር ነው የምነግራችሁ። 2 ደቂቃ ወስዳችሁ ጸልዩ። እንባ ያላችሁ ሰዎች እንባ አንቡ። ከዛ ለሎዛ ማርያም ስትመለሱ ተነግሯታላችሁ። ካልሆነ 2019 መስከረም ላይ የማርያም ሞት ውሸታም ነው በሉ። ሎዛ ማርያም ምን እንደምታረግ ታያታላችሁ። ከዛ ከኔ በላይ በፍቅሯ ትከንፋላችሁ። ለሴት ልጅ ፍቅር አይደለም አሁን ማወራው ስለ ሴት ልጅ አይደለም እያወራ ያለው ስለ ድንግል ማርያም ነው። ግን ስለ ሴት ልጅ ፍቅር ማወራ ነው የሚመስለው። ሎዛ ማርያም እንዲህ ስለሆነች ነው። ሎዛ ማርያም ደርሰናል። እንግዲህ ከአርቲስት ትዕግስት ግርማ ጋር ነን። በጣም ነው ደስ ያለኝ። በነገራችን ላይ እኔ ለወስዳት እኔ ነበር ሁሉ ጊዜ ሎዛ ማርያም ሂዱ ብያልኩ ሰውን የምጎተጉተው። ዛሬ ግን ድንገት ተነስታ ሎዛ ማርያም መሄድ አለብኝ አለችኝና በጣም ነው የደነገጥኩት። ምክንያቱም እኔ ነኝ ሰዎችን ልክ እንደ ቲያንስ ሰውን ስጀነጅን ሎዛ ማርያም እንዲህ ናት፣ ሎዛ ማርያም እንዲህ ናት፣ ሂዱ ኑ ልውሰዳችሁ ምናምን እያል የአውሮፕላን ቲኬት እየሸፈነ የምናመጣው። ዛሬ ግን ድንገት ትዕግስት በፍጹም አሁን ዛሬ ቅዳሜ ነው። እህል ሳትቀምስ ምግብ እንኳን ብትባል አልበላም፣ ሎዛ ማርያምን ሳላይ አልበላም። ሎዛ ማርያምን ታውቂያታለሽ ስላት በቃ እንዲሁ ዝም ብዬ ከሳምንት በፊት ሎዛ ማርያም የሚል ነገር ሰማሁ። ከዛ ስመጣ ሎዛ ማርያም ነው እኮ ተባልኩ። ይሄ ቤተክርስቲያኑን ሳየው ከኤርፖርት ስንመጣ እና እንዴት ይሆናል እዛ እንሂድ ስትለኝ እኔ አሁን ፕሮግራሜ አይደለም እንቅልፍ በጣም አለብኝ። ግን ትዕግስት ልትቀድመኝ አይገባም። ምክንያቱም እኔ ለኔ ውርደት ነው፣ ሞት ነው። እኔ ይሄ ሁሉ ህዝብ ሎዛ ሎዛ እያልኩ እንዴ የኔ ኢቨንት ኦርጋናይዘር ስም ሎዛ ነው። የሚዲያ ስም ሎዛ ነው። ልጄ ስም ሎዛ ነው። የምርህን ነው ማርያምን። ለወደፊት የሚኖሩኝ ተቋሞች በሙሉ በሎዛ ነው የሚሰየሙት። ይሄ ቃል ነው እንዴ። ባለፈው 2015 እነ መሰረት መብራቴ እነ ሜላት ነብዩ እነ ደረጀ ኃይሌ በጣም በርካታ እነ ዶክተር ቴዎድሮስ እነ መጋቢ አዲስ ሴቷ አለማየሁ በጣም ብዙ ነው የመጡት። 2016ም እንደዚሁ 2017ም እንደዚሁ በየአመቱ ቢያንስ ለሎዛ 18 ሰው እናመጣለን በፕሌን ጭነን። አስተርዮ ማርያምን በሎዛ ማርያም ትዕግስትም 2018 ቃል ገብታለች። እሷ ደግሞ የልቧን መሻት ሁሉ ትፈጽምላታለች። አዋ ይሄው ሎዛ እየገባን ነው። ይሄው ገብተናል። ይሄው አሁን ደግሞ እኔ ላይ ያዝሽ ልቀር አንድ ጊዜ ታሪካዊ በር ረግጠን ከመግባታችን በፊት አንድ ታሪክ ነው የጨመረልሻል። እሺ አንዲት እናት ትመጣና በጣም በተደጋጋሚ እመቤቴ ሆይ የልጄን ነገር ምግቤን አደራ፣ የልጆቼን ምግብ አደራ እያለች ትሳላለች። በጣም ድህነት ያጠቃት እናት ናት። አንድ ቀን የልጆቿን ታሪክ ወላዲተ አምላክ መብርሃን ቀየረችላት። ነገር ግን እናቲቱ ስትወጣ የተሳለችው ስለት ምንድነው? በጣም ብዙ ቀን አሰርበሽኛልና ሙሉ ዱባ ላመጣልሽ ነበር፣ ግማሽ ዱባ ነው ማመጣልሽ አለቻትና ተሳለች። መጣችና ስለቷን ይዛ የልጆቿ ሆድ ተሞልቶላት አስቤዛዋን ሸፍናላት መብርሃን ያን ዱባ ከገበያ ገዝታ መጣችና ልክ እዚህ ላይ ስትደርስ ግማሽ ዱባ ነበር የተሳልኩ፣ ነገር ግን አሳዝነሽኛል ሙሉውን ልሰጥሽ ነው አለቻትና ልክ እዛቻውን የቆምንባት በር ላይ ሙሉውን ይዛ ልትገባ አንድ እርምጃ ስትራመድ አነቀፋትና ያቺ ዱባ ከብለን ልብላ ለሁለት ስንጥቅ አለች። ድንጋይ መታት። ግማሿ ተንከባላ ወደ ውጭ ወደቀች፣ ግማሿ ተንከባላ ወደ ውስጥ ገባች። በዚህ ልክ ጥንቅቅ ያለች እመቤት ናት ማለት ነው። የተሳልከውን ብቻ አዎ፣ በሰላም ነው። አሜን አሜን። እንኳን ደህና ቆያችን ታድዬ።
የመጣሁት እዛ እና ስለዚህ ስለ ሎዛ ማርያም እያወራ እየተጫወትን እያለ መጋቢት ላይ ትልቅ ጉባኤ ለማዘጋጀት አስበን እንዳጋጣሚ ዙሪያ እያወራናቸው ስለ ሎዛ ማርያም እኮ ያልተነገረላት ቦታ ነች። ጸበሉ ጎንደር ካሉት ጸበል ቤቶች የመጀመሪያው ጸበል እና አንዷ ከጀርመን የምትኖር ካቶሊክ ነች እና ልጅ መውለድ ተስኗት የተለያየ ሕክምና ሄደች፣ የተለያየ ቦታ ሄደች፣ መውለድ ግን አልቻለች እና ኢትዮጵያ ውስጥ ስለተስሎ ልጅ መውለድ ይቻላል ሲባል ሰምታ ወደ ኢትዮጵያ መጣች እና ወደ ኢትዮጵያ ስትመጣ ቀጥታ ወደ ኢትዮጵያ ወደ ጎንደር ስትልኳት ደግሞ ከማን ጋር መጣች? ከኔ ጋር መጣች እና ከኔ ጋር መጣችና ጥያቄውን አቀረበችልኝ። ስትጠይቀኝ ወደ ሎዛ ማርያም ጸበል ናት። ካቶሊክ ናት፣ አውሮፓ የምትኖር ዶክተር ነች እና ከዚህ መጣች። 7 ቀን ተጸበለች። 7 ቀን ከተጸበለች በኋላ ተመልሳ ወደ ሀገሯ ሄደች። ከዛ ወንድ ልጅ ወልዳ ስልክ ደውላ ምስክርነት ሰጣ፣ ስለቷን ሰጣች እና ሎዛ ማርያም ቀላል ቦታ ነው፣ በጣም ትልቅ ቦታ ነው። ያው ሊቃውንት ትግራ ራሳቸው ምስክርነት ሰጥቻለሁ እና በጣም ብዙ ታምራት የሚደረግበት 4 ዓመት ሙሉ ከተወለደ ልጁ ሽባ ሆኖ በዓይናችን እኔ ከመጣሁ ያየሁት ማለት ነው። ሽባ ሆኖ የነበረ ልጅ እዚህ ጋር ጸበል ተጠምቆ 7 ቀን ገና ሳይሞላው በእግሩ ሲሄደ ራሷ ምስክር ራስ ጋር ራሷ የማኑስ ምስክርነት አይቻለሁ። ሁለተኛ ደግሞ 20 ዓመት ሙሉ እንጀራ ያልተመገበ 20 ዓመት ሙሉ ዝኖር እንጀራ አልበላም ማለት ታማ ማለት ነው እና መጣ ሎዛ ማርያም ጸበል ተጠመቀች። በ3ኛው ቀን ልክ እንደዚህ የሆነ ነገር የጥንስታ የሚባል ነገር አለ። እንደሱ የሆነ እየወረኛል ሰውነትን እየወረረኝ በጣቴ በጥፍሬ ወጥቶ ሲሄዳየት እና ከዛ ቤት ሄጄ ምግብ ቀረበልኝ። ከ20 ዓመት በኋላ ምግብ በለው ብላ ከዚህ አውደ ምሕረት ላይ እየመሰከሩት እና ቦታው በጣም ትልቅ ቦታ ነው። ምክንያቱም በመሰረታበትም ጎንደር ከ44ቱ በፊት ናት ሎዛ ማርያም ከ44ቱ በፊት ምክንያቱም 44ቱ የሚባሉት ከ15ኛው ከ16ኛው ክፍለ ዘመን በኋላ የተመሰሩት ናቸው። ሎዛ ማርያም ደግሞ በ13ኛው ክፍለ ዘመን በአፄ አምደ ጽዮን የተመሰረተች ጥንታዊ ቤተክርስቲያን። አመሰራረቷ እንግዲህ አባቶች እንደሚሉት ምንድን ነው ከቦታው ላይ አምደ ብርሃን እየተተከለ እያዩ የተለያየ ራዕይ እያዩ ከዛም በኋላ ይህ ቦታ እግዚአብሔር የፈቀደው ቦታ ነው ብሎ እዚህ ቦታው ላይ የእመቤታችን ቤተክርስቲያን ተሰራ። ከዛ ደግሞ በቃጠሎ ምክንያት ጽላቷ እንደተሰደደ ጽላቷ ከተሰልክ እንደ መስቀሉ አምረ መስቀል ይበዲ መስቀል እንዳለ ሁሉ በዛ ተሰዳ በምትኖርበት ከ3 ዓመት በኋላ እንደገና ወደዚህ ወደ አዘዞ ራዕይ እያሳየች እንደመጣች እዚህ ደብራሚ ተክለሃይማኖት ይባላል መጣች። አሁን እሱ እንደመጣች ከዛ ደግሞ ከሱ ከመጣች በኋላ ወደ 400 ዓመት ገደማ ከተቀመጠች በኋላ አሁን ለአባቶቻችን በራዕይ እየተገለጸች ማለት ነው። ከቦታ የልብስ ብያጅ ቀስተ ደመና ከቦታ ላይ እየታየ ካህናቱ የአካባቢው ሽማግሌ እንደገና ከዛ ከደብረ አንድ ከነበረችበት እዚህ ቦታ ላይ ቤተክርስቲያን ተሰጥቶ እንደገና ወደ ቦታዋ የተመለሰች ብዙ በስደት እንደ ታቦተ ጽዮን ማለት ነው እንደ ታቦተ ጽዮን ብዙ ጊዜ በስደት የኖረች ግን አሁን ሁሉንም እንባ የምታብስ እናታችን ናት። እዚህ ቦታ መጥቶ ተስሎ ስለቱ ያልተሰማ ስብራቱ ያልተጠገነ ቋጠሮ ያልተፈታለት ሰው የለም። ምናልባት ጥር 10 ከመጣሽ አሁን እኛ የምንነግርሽ ሁሉ በአካል ሰይማለች ምስክርነት ሲሰጥ ማለት ነው። አሁን ሂዳር ጽዮን ራሱ ሂዳር ጽዮን በጣም ብዙ ፕሮግራም የሚወስደው ምስክርነት የሚሰጡ ሰዎች ናቸው። በጣም ብዙ ሰዎች ተስለው የእነሱ ምስክርነት ማዳው ብዙ ሰዓት የሚወስደው እና የሂዳር ጽዮን ጥር 10 ሰኔ 21 ቅዳሴ ቦታ ማለት ነው። እነኚህ 3ቱ በደመቀ ሁኔታ በቦታው ይከበራሉ። እንግዲህ ቅድም እንዳልኩሽ አመሰራረቱ ይህቺ ቤተክርስቲያን ቢያንስ ካህናት ከ60 ካህናት በላይ ታስተዳድራለች። እንደገና ደግሞ ትውልድ ለመቅረጽ በአሁኑ ስብከት ብቻ በቂ ስላልሆነ ትውልድ ለመቅረጽ አለብን ብላ ትምህርት ቤት ዘመናዊ ትምህርት ቤት ሰርታ ከጌጂ አሁን ወደ 1ኛ ደረጃ አድጓል። ከዛ ላይ ሰራተኞች ከ60 ሰራተኞች ያሉ አጠቃላይ ወደ 120 ሰራተኞች ታስተዳድራለች ማለት ነው ቤተክርስቲያን ነው። ይህ ብቻ አይደለም። የቅኔ ጉባኤ አለ። ከ400 በላይ ደቀ መዛሙርቶች አሉ። የአቋቋም ጉባኤ አለ። ከ150 በላይ ተማሪዎች አሉ። የቅዳሴ እንደዚህ ጉባኤ አለ። ከ80 በላይ ደቀ መዛሙርት በአጠቃላይ ከ800 በላይ ደቀ መዛሙርትን እያፈራች ትገኛለች ማለት ነው። እርስዎ የሚጨምሩት ነገር አለ? የምጨምረው ብዙ የለኝም።
ያው ቅድም እንደተባለው ቤተክርስቲያናችን እጅግ በጣም ታሪካዊትና ጥንታዊት ቤተክርስቲያን ናት። 13ኛው ክፍለ ዘመን ጀምሮ በምስረታ የነበረች ነገር ግን በሰዓቱ የነበረችው ቤተክርስቲያኗ በሳር ክዳን ስለነበር ከጎርጎራ ሰደድ እሳት ቃጠሎ ስላቃጠላት በወቅቱ የነበሩ አባቶች ንዋያተ ቅድሳቱን ታቦቱን ይዘው በስደት በለሳ ዙዛምባ ጊዮርጊስ አካባቢ ወስደው እዛ በጥገኝነት አስጠብቀው ቆይተው አባታችን ቅድም እንዳሉት በደብረ ተክለ ሃይማኖት አካባቢ ቤተክርስቲያን ለብዙ ዘመናት ከቆየች በኋላ ወደ ቤተክርስቲያን በ1950ዎቹ በጭቃ ሰርተው ከዛ በኋላ ደግሞ እንደገና በሁለተኛ ደረጃ በግንብ አድርገው ሰርተው ሶስተኛ ደረጃ አራተኛ ደረጃ ማለት ነው ያለችው ቤተክርስቲያን። ከዛ በኋላ በወቅቱ በሚመጡ ትውልዶች እየተደገፈች አሁን ያለው ቤተክርስቲያን ካቴድራል ከ2001 ዓመተ ምህረት ምስረታ ጀምሮ ተጥሎ በ2009 የተጠናቀቀ ነው። አሁን ከዛ በኋላ በምዕመናኑ ዘንድ በአገልግሎቱ በጣም መነቃቃት አለ። ጥሩ ነው። ጉባኤያት ቅድም አባ እንደነገሩሽ ከ800 በላይ ደቀ መዛሙርት አሉ፣ ካህናት አሉ፣ ብዙ ምዕመናን ይመጣል። ነገር ግን ብዙ የሚያስፈልጓት ነገሮች አሉ። ቤተክርስቲያኗ መጸዳጃ አካባቢ የላትም፣ ሰንበት ቤት አዳራሽ የላትም፣ ብዙ የጉባኤ ቤት የለም። በመቃር ቤቱ ተማሪዎች ደቀ መዛሙርት የሚማሩት እና ብዙ ነገሮች እንደናንተ ያሉት ባላት ሰዎች ክርስቲያኖችን ቤተክርስቲያኗ ትፈልጋለች። ቅድም እንደነገርነሽ ቤተክርስቲያኗ እጅግ በጣም ስለት ሰሚ ደራሽ አልቅሰው ሲነግሯት በየጊዜው ተአምር የምትሰራ አሁን በቅርቡ የሚገርምሽ አንዲት እናት ናቸው። አሁን በቅርቡ ማለት ነው አይነ ስውር ነው መጣው ጸበል ተጸብለው እየተመሩ 7ቱን ቀን አንዱን ሱባኤ ጨረሱ። በሁለተኛው ሱባኤ ራሳቸውን ችለው አይናቸው በርቶላቸው በየጊዜው እንደዚህ አይነት ታምራት ቤተክርስቲያኗ የሚፈጸምባት ነው እና ብዙ ስለት ሰሚናት ቅድም እንደተባለው ደግሞ ትምህርት ቤት ደግሞ ቤተክርስቲያኗ ጀምራለች። ቤተክርስቲያን ትምህርት ቤት የተጀመረበት ምክንያት ደግሞ አንደኛ ትውልድን የቤተክርስቲያን የሀገር ተረካቢ ትውልድ ለማፍራት ምክንያቱም አሁን ያለንበት ዘመኑን ይታወቃል። ትውልዱ እየተወሰደ ነው ያለው። ስለዚህ ቤተክርስቲያን ልጆቿን በስነ ምግባር ኮትኮታ አሳድጋ የቤተክርስቲያን የሀገር ተረካቢ እንዲሆኑ ቤተክርስቲያን ብዙ ገቢ ባታገኝበትም እዛ ላይ ስራ እየሰራች ትገኛለች። ምናልባት ወደ ብዙ የ10 ዓመት እቅዶች ቤተክርስቲያን ያቀዳቸው እቅዶች አሉ። ያን መሰረት በማድረግ ብዙ ነገሮች የሚሰሩ ስራዎች አሉ። እንደተባለው እንግዲህ ይሄ ትልቅ ቦታ ነው። የምታውቂያቸው ከሆነ ነብሱ አሁን አረጋዊ የወጡበት ቦታ ነው። ትልቅ ቦታ ነው። ትላልቅ ለቀሲስ ደረጀ የጠቅላይ ቤተ ክህነት የውጭ ጉዳይ መስሪያ ትላልቅ አባቶች የወጡበት ቦታ ነው። ቦታውም ታሪካዊ ቦታ ነው። ስራ ይጠበቅብናል። የልማት ጥያቄ በጣም አለ። ይህን ተባብረን አሁን ደግሞ ጥሩ አባት አስተዳዳሪ አግኝተናል። ልማት ፍላጎት አላቸው። ጥሩ አባት ናቸው። ትትና ያላቸው አባት ናቸው። እንግዲህ ይህን በዚህ በመነቃቃት ጥሩ ወጣቱ መነቃቃት አለ። ልማት እንቅስቃሴ ተስፋ እናደርጋለን። እናንተን ደግሞ እንግዲህ ከመጣችሁልን ደግሞ መብርሃን ሀሳባችሁን ፈጽማ የምናስበውን ነገር እግዚአብሔር ለመስራት እንደው እናንተ መገኘት ብቻ ቀላል አድርጎት የሚናገር ማለት ነው እና የሮዛ ማርያም እንደ ጎንደር ምልክት የሆነ ቤተክርስቲያናት ግን ብዙ የሚቀራት የልማት ስራ እንቅስቃሴ ይጠበቅባታል። ምናልባት እናንተ ከጎናችሁ ከሆኑ ቤተክርስቲያኗን እውቅና ከፈጠራችሁ በምትችሉት ነገር ካገዛችሁ ቤተክርስቲያኗን በተሻለ መንገድ ሞዴል አርያ ወንድ ማለት ይቻላል እና ይህን ማለት ነው ፈልገው አመሰግናለሁ። ቃልዮት ያሰማል።